ታቦት በሐዲስ ኪዳን ያለው አገልግሎት ምንድነው? እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለታቦት የምትሰጠውን ክብር አንዳንድ መናፍቃን ለጣዖት እንደምትሰጠው አድርጎ በማስመሰል ያስተምራሉና ከዚህ አንጻር ያለው የቤተክርስቲያን አስተምሮ ምንድነው የሚል ነው። ወደ መምህራችን በሐዋርያው በቅዱስ ጳውሎስ መልእክት ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ መኑ ዘይደምር ታቦት እግዚአብሔር ውስተ ቤተ ጣዖት፣ የእግዚአብሔርን ታቦት ጣዖት ቤት የሚያኖር ማን ነው በማለት ታቦት ሌላ ጣዖት ሌላ መሆኑን መጽሐፍ ቅዱስ ቁልጭ አድርጎ ይናገራል። ይህን ያነቡታል፣ ይህን ጥያቄ የሚጠይቁ አካላት። ነገር ግን እምቢተኞች ናቸው። እምቢ ደግሞ መድኃኒት የለውም። እምቢ ካለ ምን ይደረጋል? ነገር ግን እነሱ እምቢ ስላሉ ወይም ደግሞ እነሱ ታቦቱን የግድ ጣዖት ነው ስላሉ ታቦቱ ጣዖት አይሆንም። ምክንያቱም ታቦት የእግዚአብሔር ማደሪያ መሆኑ የተገለጠ ስለሆነ፣ ታቦት ማለት ራሱ ማደሪያ ማለት ነው። በብሉይ ኪዳኑ ቃሉ የሰፈረበት የቃሉ ማደሪያ ነው። ዛሬም በአዲስ ኪዳን አልፋ ወኦ አልፋና ኦሜጋ የመጀመሪያውና የመጨረሻው የሚለው የእግዚአብሔር ስም የሚጻፍበት የሚሰፍርበት ከሰማይ በታች ያለ በሰማይም ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ የሚለው የመጽሐፍ ቃል የሚሰፍርበት ስሙ የተጻፈበት ስለሆነ በቃል ኪዳኑ ታቦት ፊት ስንሰግድ ስንበረከክ ለስሙ ነው የምንሰግደው።